ሰላም እንዴት ናችሁ? እኔ ማርታ ሰለሞን ነኝ። እዚህ አዲስ ለሆናችሁ ዌልከም። ሰብስክራይብ ካላደረጋችሁ ሜክ ሹር ሰብስክራይብ ማድረጋችሁን አገን ጠቃሚ የሆኑ ሪሶርሶችን ይዤላችሁ መጣለው ቲፕሶችን የተለያዩ እውቀት የምታገኙባቸውን የተለያዩ ቪዲዮዎችን ይዤላችሁ መጣለው ሶ ሜክ ሹር ቤተሰቡን መቀላቀላችሁን አንድ ላይ ሌቭል አፕ ለማድረግ ማለት ነው ሶ የረሳሁት ነገር ደግሞ አይ ቲንክ አዲስ አመት ከገባ አልተገናኘንም ሶ መልካም አዲስ አመት ማለት ፈልጋለሁ መልካም መስቀል I hope በጣም አሪፍ ጊዜ እንዳሳለፋችሁ የግዴታ እንግሊዘኛ መልመድ መቻል አለባችሁ ሌቭል አፕ ማድረግ ከፈለጋችሁ በስራ በሉት በትምህርት በሉት በቢዝነስ anything especially አሜሪካ ውስጥ ያላችሁ ኢትዮጵያ ውስጥ ያላችሁ እውነት ለመናገር ሌላም የትኛውም ሀገር ብትሆኑ እንግሊዘኛ መልመድ በጣም ብዙ ቫልዩ ነው የሚጨምርላችሁ ግን ደግሞ ኢትዮጵያ ውስጥ ላላችሁና አሜሪካ ውስጥ ላላችሁ ደግሞ this is በጣም important thing ማለት ነው በጣም ብዙ ኮንሰልት የማደርጋቸው ክላይንቶችን ሳወራቸው ልምድ ያላቸው ሚገርም ጂፒኤ ያላቸው ከትምህርት ቤት በጣም ጎበዝ ተማሪ የሆኑ ውጤት ያላቸው ሰዎች ሆነው እውቀቱ ያላቸው ፖቴንሻል ያላቸው ነገር ግን እንግሊዘኛውን መናገር ስለማይችሉ በደም መግባባት ራሳቸውን ማስተዋወቅ መሸጥ ስለማይችሉ ከብዙ ነገር like የሚጎሉ ሰዎች አሉና I don't want that to be you okay ይሄ እናንተ እንድትሆኑ አልፈልግም so በዚህ አመት በአዲስ አመት ጎላችሁ እንዲሆን መፈልገው የመጀመሪያው ትልቁ ጎል እንግሊዘኛ መማር የሚለው ነው okay so ኢትዮጵያም አዲስ አመት ነው አሜሪካ ወይ ደግሞ በአውሮፓ አቆጣጠር የምትቆጥሩም ደግሞ አዲስ አመት ሊገባ 3 ወር ነው የቀረው ሶቺን 3 ወር ከዛም ቀጥሎ 2026 እንግሊዘኛ ለመማር የምትችሏትንም ደግሞ ለማሻሻል እንድታቅዱ ነው መፈልገው ከምንምና ከማንኛውም ሌላ አቅዳችሁን አስቀድማችሁ እዚህ ላይ እንድትሰሩ ነው መፈልገው እንዳልኳችሁ በጣም ብዙ በሮች ይከፍቱላችኋል ኦኬ ከብዙ ምንም ነገር ማድረግ አትችሉም እውነት ለመናገር ራሳችሁን ማስተዋወቅ ካልቻላችሁ ኢንተርቪው ተጠርታችሁ ራሳችሁን በደንብ ኢንተርቪው አድርጋችሁ ራሳችሁን አስተዋውቃችሁ ጥያቄ የሚጠይቋችሁ መልሳችሁ ያንን ማድረግ ካልቻላችሁ አገን ስራውን አታገኙትም ምንም የፈለገ ልምድ ቢኖራችሁ የፈለገ እውቀት ቢኖራችሁ ማለት ነው the same with business okay ሊሚትድ ነው የምትሆኑት ቋንቋ ችላችሁ ለሰፊው ማህበረሰብ ማስተዋወቅ ካልቻላችሁ ኢንተርናሽናል የሆነ ኦዲየንስ ማለት ነው ማፍራት ካልቻላችሁ just አማርኛ የሚችለው ኦዲየንስ ላይ ብቻ ተወስናችሁ ነው የምትቀሩት which is potentialአችሁን በጣም የሚቀንስ ነገር ስለዚህ ከማንኛውም ስኪል በፊት እዚህ ስኪል ላይ በጣም ጠንክራችሁ መስራት መቻል አለባችሁ so በዚህ ቪዲዮ የተለያዩ መጠቀም የምትችሏቸው እንግሊዘኛችሁን ለመለማመድ ለማሻሻል መጠቀም የምትችሏቸውን አፖችና ሪሶርሶችን ሼር አደርግላችኋለሁ ከዛ ቀጥሎ ደግሞ እቺን 3 ወር እንዳልኳችሁ 2025 እስከሚያልቅ ያለችውን 3 ወር ለእንግሊዘኛ ዴዲኬት ማድረግ ነው የምፈልገው ሶ ማንኛውም የተለያዩ ሪሶርሶችን ይዤላችሁ መጣለው የተለያዩ እንደ ቲፕሶችን ማለት ምችል ሊስኒንግ የሚጠቅማችሁ ስፒኪንግ የሚጠቅማችሁን ሪሶርሶችና ቲፕሶች ይዤላችሁ እመጣለሁ ምክንያቱም I want to take this very very seriously ለዚህ ቤተሰብ ማለት ነው for our family circleአችን level up እንድታረጉ ፈልጋለሁ በደም ፖቴንሻላችሁን እንድትጠቀሙ ፈልጋለሁ so ለዛ ደግሞ አንደኛው የሚይዛችሁ ነገር እንግሊዘኛ ስለሆነ ይሃንን ሰብራችሁ እንድትወጡ የተቻለኝን ማድረግ ፈልጋለሁ ስለዚህ ዴዲኬትድ አርጊችን 3 ወር እንደዛ አይነት ቪዲዮዎች በሳምንት የተወሰነ ቀን ላመጣላችሁ ቃል ገባለሁ ማለት ነው ከጠፋው ኮሜንት ምን ነው ጠፋሽ ምናምን በሉኝ እሺ ዝም እንዳትሉኝ አንዳንዴ ነው እሞክራለሁ ግን ልጠፋ ከዚህ በፊት ጠፍቼባችሁ ስለማቅ እንደዛ ካረኩኝ hold me accountable okay so do that again መማር የምትፈልጓቸው ነገሮች ካሉ ለምሳሌ በደም ሞር ቃላት መልመድ ፈልጋለሁ ወይ ደግሞ ሞር በኮንፊደንስ መናገር ፈልጋለሁ ያ ይጠቅመናል እንግሊዘኛችን ላይ መስራት እንፈልጋለን ሪሶርሶችና ቲፕሶች ይዘሽልን ነይ የምትሉ ከሆነ እስቲ ኮሜንት ላይ yes ብላችሁ ኮሜንት አድርጉ በደንብ አምኜበት በደንብ እየተዘጋጀው እንደመጣ ምን ያህል ሰዎች እንደሚፈልጉት እንዳቅ ማለት ነው እንዳልኳችሁ በዚህ ቪዲዮ ዲስከስ ማድረግ መፈልገው ሪሶርሶችን ነው አፖችን ዌብሳይቶችን መጠቀም የምትችሏቸው ነገር ግን ከዛ በፊት እንዴት ነው እነዚህ ነገሮች መጠቀም የምትችሉት የሚለውን ፎርም ለማስያዝ ያህል
ምንድነው እንድታስቡ እንፈልገው አንደኛ ምን ሌቭል ላይ ነኝ ያለሁት ሚለውን ከራሳችሁ ጋር ቼክ ማድረግ አለባችሁ ኦኬ ሶ ላንጉዌጅ ላይ የትኛውም ላንጉዌጅ ስንማር ቢግነር አለ ኢንተርሚዲየት አለ ከዛ ደግሞ ኤክስፐርት ሌቭል አለ አይደለ ሶ እነዚህን አፖችም ስትጠቀሙ ዩዥሊ ይጠይቃችኋል ምንድናችሁ ቢግነር ናችሁ ኢንተርሚዲየት ናችሁ ብሎ ማለት ነው ስለዚህ ራሳችሁን ጠይቁ ለምሳሌ ቢግነር ከሆነ አብሶሉት ቢግነር ነው ለምሳሌ አዳዲስ ቃላቶች መማር ነው የምትፈልጉት ኮሚኒኬሽን ማድረግ መልመድ ገና ነው የምትፈልጉት that is kind of beginner intermediate ከሆነ ግን የተወሰነ ያህል መግባባት ትችላላችሁ already የተወሰነ ቃላቶችን በደንብ ታቃላችሁ ግን ማሻሻል ትፈልጋላችሁ እያለ ነው የሚሄደው ስለዚህ እሱን ራሳችሁን ጠይቁ ምን ሌቭል ላይ ነኝ የሚለውን ማለት ነው ከዛ በዛ መሰረት ነው ምትመርጡት ምን አይነት ሌቭል ላይ እንደምትጀምሩ እነዚህን አፖች ስትጠቀሙ ሌላው ግን እንዳልኳችሁ ሌላም ቪዲዮዎች ይዤላችሁ መምጣት ፈልጋለሁ በላንጉዌጅ ዙሪያ ሶ ምን ያህል ቤተሰቦቼ ምን ያህሎቻችሁ ቢግነር እንደሆናችሁ ምን ያህሎቻችሁ ኢንተርሚዲየት እንደሆናችሁ ማወቅ ፈልጋለሁ ስለዚህ ኮሜንት ላይ ቢግነር ነኝ ወይ ኢንተርሚዲየት ነኝ ብላችሁ ኮሜንት አድርጉልኝ ሶ በሚቀጥለው ለቢግነር ብቻ የሚሆኑ ሪሶርሶች ይዤላችሁ ወይ ትምህርቶች ይዤላችሁ እንድመጣ ለኢንተርሚዲየት ብቻ የሚሆን ሪሶርሶች ይዤላችሁ እንድመጣ ማለት ነው ሶ ኮሜንት አድርጉ ሌላኛው ስትራክቸር ደግሞ እንድትይዙ መፈልገው ቋንቋ ምንድነው መማር መፈልገው የሚለውን ነው መናገር ነው ወይ ቃላቶች ማወቅ ነው ወይ ላይክ ቮካብላሪ ነው ወይ መስማት ነው ወይ ሚከብደኝ የቱ ነው የሚለውን አራቱንም ደግሞ ቢከብዳችሁም ችግር የለውም ሁሉንም መማር ይቻላል ግን ደግሞ አንዱ ወይ ሁለቱ ደግሞ ብቻ ስፔሲፊክሊ የሚከብዳችሁ ከሆነ ደግሞ እዛ ላይ ፎከስ አድርጋችሁ መስራት ትችላላችሁ መክበድም ሌቭል ብቻ ሳይሆን የሚያስፈልገኝ የትኛው ነው ብሎ ለምሳሌ ትምህርት ላይ ካላችሁ ስራ ላይ ካላችሁ በጣም ራይቲንግም ሪዲንግም ማውራትም መስማትም ሊያስፈልጋችሁ ይችላል ለምሳሌ ኮርፖሬት ሌቭል ስራ ውስጥ ካላችሁ already ወይ ደግሞ ኮሌጅ ውስጥ ካላችሁ ለምሳሌ ሁሉም ላይ ያስፈልጋችሁ ይችላል አይ ለተለት መነጋገርና መግባባት ከሆነ ደግሞ የምትፈልጉት መስማትና መናገር ላይ ፎከስ አድርጋችሁ ብትሰሩ ሞር ያዋጣችኋል ማለት ነው ሶ ምንድነው የሚያስፈልገኝ የሚለውን አስቡ ሶ ዛሬ በደንብ ፎከስ አድርጌ የምሰጣችሁ ምንድነው አንደኛ ቮካብላሪ ነው ቃላት ማወቅ because the more ቃላት ባወቃችሁ ቁጥር ሞር መናገር ትችላላችሁ ነው ቃላቶቹን ካወቃችሁ የሚቀጥለው ገጣጥሞ መናገሩ ነው ሶ እሱ ይቀድማል ማለት ነው ቃላቱን ካላወቃችሁ ህጎቹን ብታቁ ግራመር ብታቁ እንዴት እንደሚነገር ብታቁ ላይጠቅማችሁ ይችላል ሶ ቮካብላሪ የመጀመሪያው ነው ከዛ ሁለተኛ ግን ይሄ ከራይቲንጉም ከሪዲንጉም ምናምን ቀድሞ I think listening እና speaking ላይ ደግሞ ፎከስ አድርገን እንድንሰራ ፈልጋለሁ ምክንያቱም again language በልምድም የሚለመድ ነገር ነው አይደለ ስለዚህ specifically like በጽሁፍ vocabulary ምንድነው ግራመሩ ምንድነው ሚለውን ባታጠኑ ራሱ እንዴት ነው የሚባለው እንዴት ነው ሰው ፕሮናውንስ የሚያደርገው እንዴት ነው መመለሰው ለዚህ ጥያቄ ሚለውን ካወቃችሁ በቀላሉ ቶሎ ወደ ንግግርና ወደ መስማት መሄድ ትችላላችሁ ሶ እዚህ ሁለቱን ነገሮች ላይ ፎከስ አድርጋችሁ የምትሰሩባቸው አፖች ነው ዛሬ የምነግራችሁ ሶ እነዚህ አፖች ኦልሞስት ሁሉም በሚባል ሁኔታ የነጻ ቨርዥን አላቸው ሶ ወይ ደግሞ አትሊስት ነጻ ትራያል አላቸው ስለዚህ በነጻ መሞከር ትችላላችሁ ከዛ ሁሉንም መጠቀም አይጠበቅባችሁ ሞክራቻቸው ለእናንተ ሞር የተመቻችሁን መርጣችሁ አንዱ ላይ ወይ ሁለቱ ላይ ፎከስ አድርጎ መጠቀም ነው ሞር ሰክሰስፉል የሚያደርጋችሁ እንጂ 5-6 ምናምን አፕ ሁሉንም ልጠቀም ካላችሁ ብክን ልትሉ ትችላላችሁ ሶ ብዙ ነው እየሰጣችሁ ያለው ግን ሁሉንም ተጠቀሙ ማለት አይደለም ነጻ ቨርዥን አላቸው ያንዳንዳቸው ሶ እነሱን ሞክሩና ለእናንተ የተስማማውን ይዛችሁ ቀጥሉበት ማለት ነው because ቋንቋ is about consistency ጊዜ ይወስዳል በደንብ መጠቀም ነው እሱን እንድትለምዱት የሚያደርጋችሁ ሶ ምረጡና የሚመቻችሁን ተወስዳላችሁ ሶ እንዳልኳችሁ ቮካብላሪ ለመጀመሪያው ቮካብላሪያችሁን የሚያሳድጉ ሪሶርሶች ምንድናቸው አንደኛ ኦልድ ስኩል የሆኑ እንትኖች መጠቀም ትችላላችሁ ሜተድ ምንድነው ትምህርት ቤት እየነበረ የምናረጋቸው አይነት ሜተድ ማለት ነው ዲክሽነሪ ወስዶ 10 ቃል በየቀኑ ያጠኑ ፍላሽ ካርድ ላይ ጽፎ በቀን አትሊስት በየተወሰነ ሰዓቱ ለምሳሌ ኖት አፓችሁ ላይ ጽፋችሁ በየተወሰነ ሰዓቱ አላርም ትሞሉና ስልካችሁ ላይ ለምሳሌ በየ4 ሰዓቱ ቢሆን ጧት ከዛ ከ4 ሰዓት በኋላ ከዛ ያላችሁ ሁሉ ጊዜ ያነሳችሁ ያቺን 10 ወርድ ያነበባችሁ ያስታውሳችሁ ያነበባችሁ ይሄ ሳይንቲፊክሊ የተረጋገጠ የመማር ሜተድ ነው አይምሮአችሁን
ረፍት እየሰጣችሁ ባስታወሳችሁት ቁጥር ይሄንን ቃል ይይዛል subconsciously ማለት ነው ሶ ወደፊት just መናገር ስትጀምሩ እንደምታቁት ራሱ ማታቁት ቃል መናገር ትችላላችሁ ገባችሁ because አይምሮአችሁ ውስጥ ተመዝግቧል ማለት ነው የረሳችሁት እንኳን ቢመስላችሁ አትረሱትም ስለዚህ አንደኛ ይሄ old school ነው ነፃ ነው መጠቀም ትችላላችሁ በጣም የጠቀመኝ ሜተድ ነው ይሄ ሶ ግን make sure ለተለት የምትጠቀሙት አይነት ቃላቶችን መጠቀማችሁን ማለት ነው ሶ ዶንት ጎ አሁን የሆነ ጊዜ ያደረኩት በፊት እንግሊዘኛ you know I think middle school የነበርኩ ነው just dictionary አውጥቼ በተርታ ማለት ነው ኤ ቦታ ከኤ እንትኖቹ ተርታ ጀምሬ በጣም ከባባድ ቃላቶች ላይ መቼም ልጠቀማቸው አልችልም አሁን ሁሉንም እንደዛ ሊሄድበት ብል so that's a waste of time ከዛም ደግሞ you know ተስፋ ቆረጥኩ at some point because በጣም ከባባድ ቃላቶች ናቸው ከዛ ደግሞ የትም እየሰማኋቸውም አይደለም so I don't want you to do that okay actually መጠቀም የምትችሏቸው አይነት ቃላቶች ነው መማር ያለባችሁ መልመድ ያለባችሁ so እሱ እነሱ አይነት ቃላቶች 10 ለምሳሌ የሰውነት አካላቶች ሊሆን ይችላሉ የምግብ አይነቶች ሊሆን ይችላሉ የተለያዩ ነገሮች ለምሳሌ ኮሙኒኬሽናል የሆኑ ቃላቶች ሊሆን ይችላሉ ወይ ለምሳሌ ስለ ዌዘር መታወሩባቸው ስለ አየር አሁን ዛሬ ኮልድ ነው ዛሬ ሃት ነው እንደዚህ you know ዋርም ነው ዛሬ ዌዘሩ ምናምን ሚል አይነት ኮንቨርሴሽናል ካቴጎሪ ሊሆን ይችላል ግን ለራሳችሁ ካቴጎሪ እየሰጣችሁ ከዛ ካቴጎሪ ውስጥ 10 በአንድ ቀን ለምሳሌ በዚህ ሳምንት ስለዚህ ይማራለሁ ካላችሁ 10 ያረጋችሁ ኖትቡካችሁ ላይ አርጋችሁ ከዛ አላርም አርጋችሁ በየራሳቱ እየገባችሁ ቼክ ማድረግ ትችላላችሁ አይ አላርሙ መምላት አልፈልግም ኖትቡክ ላይ ማድረግ አልፈልግም ካላችሁ ደግሞ አልኪ የሚባል አፕ አለ የፍላሽ ካርድ አፕ ነው ሶ እሱን ዳውንሎድ አድርጋችሁ ፍላሽ ካርድ የምትፈልጉትን እዛ ላይ ታመጡና ራሱ ሪማይንድ ያደርጋችኋል ፓፕ ያደርጋል ስክሪናችሁ ላይ ስልካችሁን ታዩታላችሁ ኦኬ ታስታውሳላችሁ ታነባላችሁ ሶ እሱን መጠቀም ትችላላችሁ ማለት ነው ሁለተኛው ደግሞ ዱኦሊንጎ የሚባል ነው ይሄ በጣም ፌመስ የላንጉዌጅ ለርኒንግ አፕ ነው paid versionናቸው ትንሽ expensive ነው ነገር ግን free version አላቸው ሶ እሱን መሞከር ትችላላችሁ አንደኛ የሞዴል ለምንድነው ይሄኛውን እንደ ጌም ነው የሚሰማችሁ ስትማሩ ማለት ነው ሶ በየቀኑ ቮካብላሪ ያስተምራችኋል ግን በጌም አይነት ስታይል ነው ሶ አይደብራችሁም እንደውም የሆነ ሱስ እንዲዛችሁ ሁላ ሆኖ ነው የተሰራው ማለት ነው ስለዚህ ሳታቁት ኢቭን ስትቀመጡ ቁጭ ስትሉ ሶሻል ሚዲያ ላይ ስክሮል ከማድረግ ወይ just እንደዚህ ድብርት ምናምን የሚሰማችሁ ሰዓት አውጣችሁ እንደ ጌም መጫወት ትችላላችሁ እየተማራችሁም እየተዝናናችሁ ማለት ነው ሴክሽናል ሌቭል አለው ለምሳሌ አንዱ ሌቭል ስታሸንፉ ልክ እንደ ጌም ሁለተኛው ሌቭል ይከፈትላችኋል በቃ በጣም ደስ እያላችሁ ትማሩታላችሁ ማለት ነው በተለይ ለቢግነርስ በጣም ጥሩ ነው ከዛ ደግሞ ሌቭላችሁ ሲጨምር ራሱም እየጨመረ ይሄዳል so it is perfect ብቻውን obviously ምንም just vocabulary ነው እየተማራችሁ ያላችሁት fluent ላይ አረጋችሁ ይችላል ግን ይሄ vocabulary ያልኳችሁን ፓርት ለመሸፈን ጥሩ አማራጭ ነው ሌላ ደግሞ የሞዶ ፓርት ዱኦሊንጎ ላይ ምንድነው የስቶሪ ሴክሽን አላቸው so እሱ ፓርት እንደውም is the best because የተለያየ ስቶሪዎች ማንበብ ትችላላችሁ እና ኮንቨርሴሽናል አይነት ነገር ነው ይሄ ዝም ብሎ መጻፍ ድርድር ያለ መጻፍ ሳይሆን በኮንቨርሴሽን መልኩ የተቀመጠ also እንደ ጌም ነው በቃ ጌሚፋይድ የሆነ ነው so በጣም ኢንትረስቲንግ ነው ካቺ የሆነ ስቶሪ ነው ኢቭን እንግሊዘኛ የተማራችሁ መሆኑን ረስታችሁ በቃ ስቶሪው ላይ ሞር እንደም ኢንቨስተር ትሆናላችሁና እንዲመጨረስ ፈልጋለሁ ይያላችሁ ሞር እንድታጠኑት ያረጋችኋል ሌላው ደግሞ ምንድነው ላይክ ስቶሪውን ያነበባችሁ ኩዊዝ ይሰጣችኋል ኦኬ ሶ ሳይገባችሁ ዝም ብላችሁ በደፈናው ማለፍ አትችሉም ማለት ነው ኩዊዛችሁን ያነበባችሁ ልክ የሆነ ሌቭል ላይ ሲደርሱ ይጠይቃችኋል ሶ ኮምፕሬንድ አርጋችሁታል ወይ የሚለውን ሐሳቡን just ይሄ ስቶሪውን ስለ በሰመመን መስማት ወይ ደግሞ የሆነ በኮንቴክስት መረዳት ሳይሆን actually ገብታችኋል ወይ የሚለውን እየተጠየቃችሁ ነው የምትሄዱት ስለዚህ የማንበብ ኮምፕሬንሽናችሁን ያሳድግላችኋል ቮካብላሪያችሁን ያሳድግላችኋል ሊስኒንጋችሁን ያሳድግላችኋል so perfect ነው ይሄም ተመሳሳይ እንዳልኳችሁ በስቶሪ ውስጥ ነው ሶስተኛ ቡሱ የሚባል አፕ ነው እዚህ ጋር አስቀምጥላችኋለሁኝ እሱ ደግሞ planned out የሆነ የስተዲ ፕላን ይሰጣችኋል so based on ሌቭላችሁ ቢጊነር ነኝ ወይ ኢንተርሚዲየት ነኝ ብላችሁ ሳይን አፕ ስታደርጉ ምንድነው ማጥናት ያለባችሁ የሚለውን ብሬክ ዳውን ያደርግላችኋል so አሁን እንግሊዘኛ አጥኖ ሲባል
አብስትራክት ነው አይደለ በጣም ሰፊ ነገር ነው አንድ ቋንቋ ማጥናት በተለይ ጀማሪ ከሆናችሁ ሶ ኬት ተነስቼ ነው ላይክ ኬት ነው የሚጀምረው የሚለው ነገር ራሱ ሊያወዛግብ ይችላል ስለዚህ እሱን ይሄ ውዝግቡን ከመንገድ ለማውጣት በጣም ጥሩ ሪሶርስ ነው ብዬ አስባለሁኝ ሶ ስትራክቸርድ የሆነ ሌሰን ይሰጣቸዋል አንደኛ ሁለተኛ ሶስተኛ ያለ ማለት ነው ሶ ቼክ ዳት አውት as well ለጀማሪዎች በተለይ እንዳልኳችሁ በጣም በጣም አሪፍ ነው ከዛ ደግሞ አሁን ስንተኛ ላይ ነኝ አራተኛ ይሄም አንደር ቮካብላሪ ስር ነው እንደነገርኳችሁ ሜሞራይዝ የሚባል አፕ አለ አገን እሱንም አስቀምጥላችኋለሁ ይሄኛውም እንደ ጌሚፋይድ የሆነ ልክ እንደ ዱዋሊንጎ በጌም መልኩ የተዘጋጀ ደስ ያላችሁ ኢንጌጅድ ሆናችሁ ቮካብላሪ እንድትለምዱ ተደርጎ የተሰራ አፕ ነው ይሄንን ደግሞ ሞር ሞዶ ምንድነው ቪዲዮ አለው ኦኬ ቪዲዮ ኔቲቭ ስፒከሮች የሆኑ ስፒከሮች ሲያወሩ ከላይ ለምሳሌ ስቶሪ ነገሩ ወይ ደግሞ ቮካብላሪው ስለ ሬስቶራንት ውስጥ ያሉ ሰዎች ከሆነ ቪዲዮ ይከፍትላቸዋል ሶ መታስተናጋጇ ስታናግራቸው እነሱ ኦርደር ሲያደርጉ ምንድነው የሚመልሱት ምናምን ሶ ቁጭ ብሎ just vocabulary ከመሸምደድ ለምሳሌ የምግብ አይነት ከመሸምደድ ወይ ኮንቨርሴሽኑ ኦኬ ምንድነው can I have this ምናምን የሚለውን ከመሸምደድ እነሱ ሲሉት ትሰማላችሁ ከዛ ደግሞ ይሄ በምሳሌ ስለሆነ እንደ ሙቪ ባሉት አይደለ አጫጭር ቪዲዮዎች ስለሆኑ አይምሯችሁ ሞር ይቀበለዋል የሆነ ሴናሪዮ ራሱ እየተሰጣችሁ ስለሆነ just ደረቅ ወረቀት እያነበቡ ለመሸምደድ ከመሞከር ይልቅ በምሳሌ በቪዲዮ ሲሆን በጣም ሞር ይቀላል ማለት ነው ስለዚህ እሱ ደግሞ I actually like it a lot better than ከሌሎች ራሱ ማለት ነው so I think አሁን አምስተኛ ላይ ነኝ አምስተኛ ደግሞ ቢሊንጓል የሚባል ነው እዚህ ጋር እንደምታዩት ማለት ነው ይሄኛው ቀደም ከነገርኳችሁ የዱዋሊንጎ ስቶሪ አይዲያ ጋር ይገናኛል ይሄም ተመሳሳይ ሐሳብ አለው ስቶሪ ይሰጣችኋል ይሄኛው ለቮካብላሪ ብቻ ሳይሆን ሪዲንግም actually ሪዲንጋችሁንም ያሻሽልላችኋል በደንብ አንብባችሁ እየተረዳችሁት እንድትሄዱ ሌላው የሚጠቅመው ነገር ምንድነው የሆነ ቃላት አዲስ ከሆነባችሁ ስታነቡት እዛ ላይ ክሊክ አድርጋችሁ ፕሮናንሴሽኑን መስማት ትችላላችሁ ይሄ ነገር እንዴት ነው ፕሮናንስ የሚደረገው ስለዚህ ቮካብላሪ መልመድ ብቻ ወይ ቃላቶቹን ማንበብ ብቻ ሳይሆን ለስፒኪንግም ያዘጋጃችኋል ለሊስኒንግም ያዘጋጃችኋል እንዴት ነው ይሄ ነገር የሚባለው በአክቹአሊ ላይክ ኔቲቭ pronunciation ማለት ነው ስለዚህ በጣም ይጠቅማችኋል ሌላ ደግሞ I think ከዚህ በፊትም ቪዲዮ ላይ ጠቅሼዋለሁ አንደኛው በጣም ጥሩ የመማሪያ መንገድ ቋንቋ ማንበብ ነው ስቶሪዎች በተለይ ምክንያቱም ኢንጌጅድ ትሆናላችሁ ስቶሪውን ስለሚያጓጓችሁ ሞር ለማንበብ ትፈልጋላችሁ ሞር ጊዜ ስፔንድ ማድረግ ትችላላችሁ እንስቴድ ቁጭ ብሎ ላይክ ደረቅ I don't know ቃል ለመሸምደድ ከመሞከር ምን ከማለት ስቶሪው ስታነቡት አንደኛ ተጓጓላችሁ ሁለተኛ ኮንቴክስት ውስጥም ነው የምታነቡት ሶ ይሄ ቃል እንዴት ነው ሰው የሚጠቀመው ላይክ ትክክለኛ አጠቃቀሙ ምንድነው የሆነ አረፍተ ነገር ውስጥ ገብቶ ስታዩት ኦኬ እንደዚህ ነው ማለት ነው የምትጠቀመው ከኮንቴክስቱ አንፃር ትርጉም እንዴት ነው ማግኘት የምችለው ሚላውንም ያግዛችኋል ሶ ይሄ እየተማራችሁ ያጠናችሁ እንደሆነ ሳይሰማችሁ ብዙ ትማሩበታላችሁ subconsciously ማለት ነው ሶ ለቮካብላሪ እነዚህ 5 amazing resources ሰጥቻችኋለሁ ተጠቀሟቸው again ቀደም እንዳልኩት 5ቱን ላይ ያስፈልጋችሁ ይችላል ግን ሞክሯቸው ሁሉም ፍሪ ቨርዥን ስላላቸው ከዛ ለእናንተ የሚሆነውን 1 ወይ 2 ከተለያየ ካቴጎሪ መርጣችሁ ተጠቀሙ ማለት ነው ኦኬ እሱ ስለ ቮካብላሪ ነበር አሁን ደግሞ ሊስኒንግ እና ስፒኪንግ መናገርና መስማት የሚያግዟችሁ ወይ ደግሞ መለማመድ የምትችሉባቸው አፖች ላይ ዲስከስ እናደርጋለን ሶ የመጀመሪያው ታንደም ይባላል ተመሳሳይ አይቶክ የሚባልም አፕ አለ ሁለቱም ተመሳሳይ ሐሳብ ነው ያላቸው ምንድነው እዛ ዌብሳይት ላይ ወይ አፓቸው ላይ ተሄዱና የተለያዩ ሰዎች አሉ ልክ እንደናንተ መማር የሚፈልጉ ቋንቋ ማለት ነው የተለያየ ቋንቋ ሶ አረብኛ ሊሆን ይችላል አማሪክ መማር የሚፈልጉትን እዛ ላይ ጽፈዋል ሶ ትገቡና ሳይን አፕ ታረጋላችሁ ከዛ በኋላ እንግሊዘኛ የሚያወራ ሰው ጋር
ኮኔክት ታደርጋላችሁ እንደ ሶሻል ሚዲያ ነው ግን ማውራት ከሚፈልግ ሰው ጋር ሳይን አፕ ሊንክ አድርጋችሁ አብራችሁ ማውራት ትችላላችሁ እንደ ፕራክቲሲንግ ካይንድ ኦፍ መንገድ ነው ግን ከሪል ፐርሰን ጋር ማለት ነው ሶ በቴክስት ሊሆን ይችላል የምታወሩት በቪዲዮ ኮል ሊሆን ይችላል ጀስት በስልክ ብቻ ሊሆን ይችላል ይሄ ሞዴል ለምንድነው አንደኛ ትክክለኛ ከሰው ጋር እንዴት ነው ማወራው ሚለውን ነው ኦኬ ሁለተኛ ደግሞ ይሄ በስልክ ራሱ መሆኑ ቪዲዮ መሆኑ በቴክስት መሆኑ እነዚህ በሪል ላይፍ ላይ የምታደርጓቸው ኮሚኒኬሽኖች ናቸው ሁሉ ጊዜ ሰውን በአካል ብቻ አይደለም የምታወሩት እኔ እንደውም ፈን ፋክት መጀመሪያ እንደመጣው አካባቢ በጣም መፈራው ስልክ ላይ ማውራት ነበር እንደውም በአካል ብዙም አይከብደኝም ነበር በቃ ስልክ ላይ ይሄ መቆራረጡ አለ ድምጹ ሽማለቱ አለ እኔ ለራሴ በአካል ራሱ በቃ በግድ ነው የምሰማው እንኳን ርቆብኝና የመጀመሪያ ስራዬ ሆስት ማድረግ ነበር ሬስቶራንት ውስጥ ፊት ለፊት በር ላይ ቆመው ስትመጡ የሚቀበሏችሁ ቦታ የሚያስቀምጧችሁ አይነት ሰው ማለት ነው ሶ እዛ ሆስት ላይ ሪዘርቬሽን የምንቀበለው እኛ ነን ሶ ሰው ይደውልና ለሁለት ሰው ሪዘርቭ ላርግ ቴብል ምናምን ይላል እሱን ተቀብለን ሲስተም ውስጥ ማስገባት አለብን ከዛ ደግሞ ሰው ደውሎም ኦርደር ሲያደርግ ለቴክ አውት እኛ ጋር ነው የሚደውለውና በቃ ጭንቅ ኦኬ ጠላታችሁ እንደዚህ ጭንቅ ነበር የሚለኝ በቃ ስልክ ሲደወል ማለት ነው በቃ ለሞት ምክንያቱም አንደኛ አክሰንታቸው አለ ሁለተኛ ስልክ መሆኑ አለ በቃ ሩቅ ነው ድምጻቸው የሚሆንብኝ ሬስቶራንቱ ይጮሃል በቃ በጣም ከባድ ነበር ገባችሁ ሴም ቲንግ ከዛ ወጥቼ ደግሞ ሪል ስቴት ኦፊስ ተቀጠርኩና ኦፊስ አሲስታንት ነበርኩኝ ሶ እዛም ደግሞ ስልክ ነው ዋናው ስራው ሶ በቃ እንደም እዛ ነው እንደምንም ያሸነፍኩት ያን ፍርሃት እንጂ ትልቁ ፍርሃቴ እሱ ነበር ስለዚህ ይሄ ያለ ነው ስራም ብትይዙ አሁን ላይ አብዛኛው ሚቲንግ በዙም ነው በቪዲዮ ኮል ነው እሱም ራሱ በቃ ኮምፎርታብል መሆን መቻል አለባችሁ ማወቅ መቻል አለባችሁ ሰውን እንዴት ነው ስልክ ላይ ማዋራው ቴክስት the same thing ስራ ላይም አሁን አብዛኛው ሰው በቲምስ ወይ በስላክ ምናምን ነው የሚነጋገረው ቴክስት የሚያደርገው ሶ እንዴት ነው ለሰው ቴክስት ሪስፖንድ ማድረጋው እንዴት ነው ሲልኩልኝ ማነበው ሚለውን ራሱ ሪል ላይፍ ኤግዛምፕል ይሰጣችኋል ስለዚህ ከነዚህ ከሁለት አንዱ ወይ አይቶክ ወይ ደግሞ ታንደም ላይ ሳይን አፕ አድርጋችሁ ያንን ፕራክቲስ ከሪል ሰው ጋር ፕራክቲስ ማድረግ ትችላላችሁ ማለት ነው ሁለት ካይንድ ኦፍ ፕሮብለም ወይ ደግሞ ማስጠንቀቂያ አንደኛው አንዳንዴ ምን አይነት ሰው እንደሆነ አታውቁም ቪዲዮ ኮል ምናምን ሰው በአንዴ ለመጀመሪያ ጊዜ እንዳወራችሁ ቪዲዮ ኮል ባታደርጉ መጣለው ቴክስት አድርጉ በስልክ አውሩ that is good enough okay so በደንብ እየተግባባችሁ ስትመጡ then ወደ ቪዲዮ ኮል መሄድ ትችላላችሁ because you never know some people might be weird ግን to be honest በጣም ብዙ ሪቪዎች አንብቤያለሁ አብዛኛው ሰው በጣም ነው የተጠቀምኩበት ነው የሚለው እና አብዛኛው ሰው እውነትም በቃ ቋንቋ ለመማር ነው እዛ ላይ አፕ ላይ የሚመጣው ስለዚህ ብዙ ችግር አይፈጠርም ግን again ለጥንቃቄ ከቪዲዮ ኮል በፊት በቴክስት እና በስልክ ፕራክቲስ አድርጋችሁ ያን ሰው እየተግባባችሁ ስትመጡ ኦኬ ወደ ቪዲዮ ኮል እንሂድ ማለት ትችላላችሁ it's a good way to make friends as well እውነት ለመናገር ካነበብኳቸው ሪቪዎች አንፃር ብዙ ሰው በጣም ጥሩ ሰዎች አግኝቼበታለሁ የተለያየ ዓለም ውስጥ የሚኖሩ ብለው ነው የሚሉትና I like that ሁለተኛው ደግሞ እነዚህ ሁለቱም አፖች usually ሰዎች ምንድነው የሚያደርጉት አሁን እነሱ አረብኛ ተመናጋሪ ከሆኑ እንግሊዘኛ መለማመድ ነው አይደለም የሚፈልጉት ሶ ማች የሚያደርጉት ከማን ነው እንግሊዘኛ ተናጋሪ ሆኖ አረብኛ መናገር ከሚፈልግ ሰው ጋር ነው ሶ ያኛው ሰው አረብኛ ያስተምረዋል ይሄኛው ሰው እንግሊዘኛ ያስተምረዋል ሶ ምን ያህል ሰው አማርኛ መማር ምን ያህል እንግሊዘኛ ተናጋሪ አማርኛ መማር ፈልጋለሁ ብሎ እዛ አፕላይ እንደሚመጣ አላቅም ሶ ሰርች አድርጉና ባታገኙት ራሱ ምን ማድረግ ትችላላችሁ መሰላችሁ እንግሊዘኛ መለማመድ የሚፈልግ ሶ አረብኛ ተናጋሪ ሆኖ እንግሊዘኛ መለማመድ የሚፈልግ ሰው ካለ just reach out ማድረግ ትችላላችሁ እኔም እንግሊዘኛ ነው መለማመድ የምፈልገው አብረን ፕራክቲስ እናድርግ I'm not perfect ግን ጥሩ ለሁለታችንም ለማጆች ነን እንደው በፍሪደም በደንብ አብረን ፕራክቲስ ማድረግ እንችላለን ሚለውን ማድረግ ትችላላችሁ ሌላ ሰዎች ደግሞ እዛው ፕሮፋይላቸው ላይ ታያላችሁ ምን ቋንቋ መማር እንደሚፈልጉ ሶ እንግሊዘኛ ተናጋሪዎች ሆነው ግን አማርኛ ባይሆን እዛ ላይ ስፓኒሽ ወይ አረቢክ ወይ ፍሬንች ሊሆን ይችላል የጻፉት መማር የሚፈልጉት ግን ስቲል እናንተ ሪች አውት አድርጋችሁ አማሪክ የሚባል ቋንቋ ነው የምናገረው ኢትዮጵያ ውስጥ ነው የሚነገረው እሱን ላስተምርህ ፍቃደኛ ነኝ can I practice እንግሊዘኛ ካንተ ጋር ወይ ካንቺ ጋር ብላችሁ መጠየቅ ትችላላችሁ ማለት ነው እነዚህ ሰዎች ናቸው ሶ እስከ ጠየቃቸው ድረስ የሚከብድ ነገር አይኖርም ሶ እሱ ነው ያለኝ kind of pivot ማለት ነው እዛ ጋር caveat ሶ ሁለተኛ ከታንደምና አይታክ ውጪ
ኤልሳ ስፒክ የሚባል ነው የኤአይ ላንጉዌጅ ለርኒንግ ወይ ስፒኪንግ ፕራክቲሲንግ አፕ ነው ሶ እዛ ላይ እያወራችሁ ታስተካክላል አንደኛ just conversation ነው ልክ እንደማንኛውም ሰው ቅድም ታንደም ላይ እንዳልኳችሁ ከትክክለኛ ሰው ጋር ታወራላችሁ እንዳልኳችሁ ይሄ ግን ከኤአይ ጋር ነው የምታወሩት conversation ይኖራችኋል እሷም ታዋራችኋለች ትመልስላችኋለች አስተያየት ትሰጣችኋለች ከዛ ደግሞ ስተት ስታደርጉ oh no እንደዚህ አስተካክለው ወይ እንደዚህ አስተካክዩ ትላችኋለች which is a great በቃ ቲቸር የራሳችሁ አስተማሪ ማለት ነው የስፒኪንግ so ቋንቋ like መናገር እና መስማት ለመልመድ that is another perfect way okay so try that as well ሌላ ቪዲዮ ሰራላችኋለሁ ደግሞ እንደዚህ ተመሳሳይ actually speaking practice ማድረግ የምትችሉባቸው AI related የሆኑ አፖች ጋር ማለት ነው ግን ለአሁኑ ይሄኛውን አካትቻለሁ እዚህ ላይ it is perfect so ተጠቀሙት ሶስተኛ ሁላችንም የምናውቀው ነው ChatGPT ነው ኦኬ ChatGPT የቮይስ ፊቸሩን ተጠቅማችሁ just prompt መጻፍ ትችላላችሁ hello እንደዚህ ይሄና ለምሳሌ ቢግነር ነኝ እንግሊሽ አሁን አማርኛ like መጀመሪያ ቋንቋዬ አማርኛ ነው beginner ነው እንግሊዘኛዬ ብዙም አልችልም ወይ ደግሞ ወይ ኢንተርሚዲየትም ከሆናችሁ ኢንተርሚዲየት ነው እና ፕራክቲስ ማድረግ እፈልጋለሁ ስፒኪንግ እና listening skill so help me practice ብላችሁ ማለት ትችላላችሁ ከዛ በኋላ ከሱ ጋር ያወራችሁ ከዛ you can promptም ላይ okay tell me ስሳሳት ማስተካከያውን ንገረኝ ብላችሁ መጻፍ ትችላላችሁ so ይሄን prompt ምን ChatGPT ላይ ምን ብላችሁ እንደምታስገቡ እንድጽፍላችሁ የምትፈልጉ ከሆነ ኮሜንት ላይ ChatGPT ብላችሁ ጻፉ እጽፍላችኋለሁ okay so ትክክለኛውን prompt ካስገባችሁ ቲክታክ ቤስት ፍሬንዳችሁ መሆን ይችላል ልክ እንደ ኤልሳ ስፒክ ሁሉ እናንተ ያወራችሁት ይመልስላችኋል በደንብ ያንን አድቫንቴጅ መውሰድ ትችላላችሁ ማለት ነውና አብዛኛውም ጊዜ ደግሞ ፊቸሩ ፍሪ ነው so that is perfect for you ማለት ነው so እነዚህን አፖች እና ሪሶርሶች ተጠቅማችሁ እንግሊዘኛችሁን ማሻሻል ትችላላችሁ ማለት ነው again ማይቻል ነገር የለም ይቻላል ጊዜ እስከሰጣችሁ ድረስ ፎከስ እስከሰጣችሁ ድረስ እና ደግሞ ለሚያስፈልጋችሁ ነገር በትክክል አውቃችሁ አይደንቲፋይ አድርጋችሁ እዛ ላይ ፎከስ አድርጋችሁ እስከሰራችሁ ድረስ ማሻሻል ትችላላችሁ እንግሊዘኛ የሚያስፈልጋችሁ አይነት ሌቭል መድረስ ትችላላችሁ እኔ ደግሞ I will do my best to help you because again level up እንድታደርጉ ለመርዳት ነው እዚህ ያለሁት እንግሊዘኛ ነው በጣም ወሳኝ ነገር ነው ለእናንተ level up ለማድረግ ማለት ነው so we're going to make it happen it's going to be fun it's going to be great ቺን ሶስቶር ለዚህ ዴዲኬትድ አድርገን እንሰራለን ከዛ በኋላ በጣም ብዙ ለውጥ እንደምናይ እርግጠኛ ነኝ so ቀደም እንዳልኩት ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ ለምታቋቸው ደግሞ ጓደኞች ዘመድ አዝማድ ይሄንን ቪዲዮ ሼር አድርጉላቸው በጣም ብዙ ሰው እንደሚጠቀምበት እርግጠኛ ነኝ እኛ ኮሚኒቲ ውስጥ ይሄ የቋንቋ ችግር ትልቁ ችግራችን ነው በጣም ከብዙ ሌላ ኮሚኒቲዎች አንፃር ይሄ ኢቭን አፍሪካ ውስጥ ካሉ ኮሚኒቲዎች እንግሊዘኛ ቋንቋቸው ከሆኑ ኮሚኒቲዎች ትንሽ ወደ ኋላ የሚያስቀረን ነገር ቋንቋ ለመቻል ነው so እሱም ብሬክ አድርገን መውጣት መቻል አለብን ስለዚህ ሼር አድርጉ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ ላይክ አድርጉ ኮሜንት አድርጉ እስከሚቀጥለው ቪዲዮ ባይ